ዛሬ ግን በቀረበበት ሚዲያ ላይ እስከዛሬ እንዲናገራቸው የምንፈልጋቸውን ጥያቄዎች ተጠይቆ እሱም ብዙ ሚስጥሮችን አጋልጦ የቡድኑንም የውስጥ አደረጃጀት እንዲሁም ደግሞ ከሌሎች ኃይሎች ጋር ትብብር ፈጥረናል ያሉበትንም ሁሉንም ያፈራረሰበት ቃለ መጠይቅ ነበረ የሰጠው። አጋር ስንፈልግ ለሶስት ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች መሆኑን አመናችሁ ወይ? መጀመሪያ መከላከያ የለም፣ የሚዋጋ ሰራዊት የለውም፣ ተሸንፏል፣ የተሸነፈ ሰራዊት ነው ያለው፣ የምርኮኛ መንጋ ነው ስትሉ አልነበረም መከላከያ ሰራዊት? አሁን ግዙፍ ኃይል መሆኑን እንዴት አመናችሁ? ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። ይሄ ነው የሚባል ይፋዊ ስምምነት የለንም ሲል የሻዕቢያንም የህወሓትንም የአልቡርሃንንም እንዲሁም የጃልመሮን የጋራ ጥምረትና ጽምዶ ፈጥረናል ያሉበትን ህብረት ፍርስረሱን ያወጣበትን ቃለ መጠይቅ ምላሽ ሰጠ። ደረጃችን ራሱ በጉዳዮች ላይ የመወሰናችን እስከምን ድረስ ነው? ተወደደም ተጠላም ደሴም ወልዲያም ባህር ዳርም ጎንደርም የሰፈረው ብልጽግና ነው። እንደ መንግስት አክት እያደረገ በእያንዳንዱ ጉዳይ መወሰን የሚችለው እየወሰነም ያለው ብልጽግና። ምን ነው 90% ክልሉን ተቆጣጥረናል ስትሉ አልነበረም ወይ? አሸንፈን ይዘናል፣ የለም ብልጽግና የሚባል አደረጃጀት መዋቅሩ ፈርሷል፣ 90% የአማራ ክልልን ይዘነዋል ስትሉ አልነበረም ወይ? ትርጉም ያለው ነገር ሊለውጥ የሚችል ተዋጊ ኃይል የለው። በየጊዜው የሚከዳው፣ በየጊዜው እጅ የሚሰጠው፣ በየጊዜው የሚማረከው፣ በየጊዜው መሳሪያው የሚያስረክበው ምንም የውጊያ ስነ ልቦና ህይወቱን ሊሰጥ የተዘጋጀ ኃይል የለው። እነዚህ ሰዎች የተፈጠሩት በውሸት ነው፣ እየኖሩ ያሉት በውሸት ነው፣ ወደፊትም የሚቀጥሉት በውሸት ነው። ምክንያቱም ፈጣሪዎቻቸው ህወሓትና ሻዕቢያዎች ናቸው። ህወሓትና ሻዕቢያ ማለት ደግሞ ውሸት አካል ኖሮት ቢራመድ የሚመስለው ህወሓትንና ሻዕቢያ። ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የአፋብን የሚባለው በአማራ ክልል የሚንቀሳቀሰው የሽብር ቡድን አደረጃጀት ውስጥ በአመራርነት ካሉ ሰዎች መካከል አስረስ ማረዳምጤ የተባለው የቡድኑ የህዝብ ግንኙነት ኃላፊ የሚሉት እነሱ ከአንድ ሚዲያ ጋር ያደረገው ቆይታ ነበረ። በዚህ በነበረው ቆይታ ላይ ያጋለጣቸው በጣም ብዙ ሚስጥሮችና የተናገራቸው ውስብስብ ጉዳዮች ተገኝተዋል። በዚህ ቃለ መጠይቅ ላይ የተናገራቸው ነገሮች ምንድናቸው? በቀጣይ የቡድኑ እጣፈንታ ወይም የዚህ ታጣቂ ቡድን እጣፈንታ ምን ሊሆን ይችላል? እንዲሁም ደግሞ ከዚህ ቡድን ጋር ህብረት ፈጥረናል ያሉ ሌሎች እንደ ህወሓት አይነት የሽብር ቡድኖች ከዚህ ቡድን ጋር ከአስረስ ማረዳምጤ ቃለ መጠይቅ በኋላ ምን አይነት ግንኙነት ሊኖራቸው ይችላል የሚሉትን ጉዳዮች በዝርዝር የምንመለከትበት ፕሮግራም ይዘን መተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር የቻናላችን አባል ቤተሰብ ወይም ሜምበር በመሆንም ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም አይነት ሀሳብና አስተያየት ካላችሁ ደግሞ ከታች በኩል በምናስቀምጠው የስልክ ቁጥር በዋትሳፕ በኩል ደውላችሁ ልታገኙን እንዲሁም መረጃ ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ አስረስ ማረዳምጤ ከአንድ ሚዲያ ጋር ቆይታ ነበረው። ኢትዮ ፎከስ የሚባል የዩቲዩብ ቻናል ነው። አክቹዋሊ ልጁ የኢትዮ ፎከስ የሚባለው ቻናል እንዲሁ በአማራ ጽንፈኝነት የሚንቀሳቀስ ቢሆንም ነገር ግን የፋኖን አደረጃጀት የሚደግፍ ልጅ አይመስለኝም። ነገር ግን በራሱ በኩል የአማራ ብሔርተኝነትን የሚያራምድ ሰው እንደነበር አውቃለሁ። በዚህ ዩቲዩብ ቻናል ላይ እንግዲህ አስረስ ማረዳምጤ እንዴት ተገኘ የሚለው ጉዳይ ያጠያይቃል። አንደኛ ዩቲዩብ ቻናሉ አስረስ እስከዛሬ የሚገኝበት ወይም ቃለመጠይቅ የሚሰጥበት እንደነ መዓዛ አይነት መሪ ጥያቄዎች እየተጠየቀ መመለስ የሚፈልጋቸውን ጥያቄዎች ብቻ የሚጠየቅበትና ምንም አይነት ሞጋች ጥያቄ የማይቀርብባቸው ሚዲያዎች ላይ ነበር የሚቀርበው። ዛሬ ግን በቀረበበት ሚዲያ ላይ
እስከዛሬ እንዲናገራቸው የምንፈልጋቸውን ጥያቄዎች ተጠይቆ እሱም ብዙ ሚስጥሮችን አጋልጦ የቡድኑንም የውስጥ አደረጃጀት እንዲሁም ደግሞ ከሌሎች ኃይሎች ጋር ትብብር ፈጥረናል ያሉበትንም ሁሉንም ያፈራረሰበት ቃለ መጠይቅ ነበረ የሰጠው። አንደኛ ስለ ጽምዶ ስለተባለው ጽምዶን ያፈረሰ ቃለ መጠይቅ ነበር የነበረው። እንግዲህ ወይዘሮ ሞንጆሪኖ የምትባለው ሞንጆሪኖ ስሟ ዋና ስሟ ብዙ ጊዜ አያዘኝም። የህወሓቷ አንዷ ባለስልጣን እንግዲህ እሷ ባለፈው ቀርባ አዲስ አበባ በር ላይ ሸኔና ፋኖ እየጠበቁን ነው፣ እኛም ወደ አዲስ አበባ ልንጓዝ ነው ስትል ሰምተን ነበር። ጃልመሮ የዛኑ ጊዜ ደንግጦ እኛ ማንንም ተሸክመን ወደ አዲስ አበባ ለመግባት ቃል የገባንለት አካል የለም፣ ከእንደናንተ አይነት ጸረ ህዝብ የሆነ አደረጃጀት ጋር ህብረት የለንም ሲል መግለጫ አውጥቶ ነበረ። የአማራው ሸኔ ግን እንደ ፈረስ ሊጠቀሙበት ለሚያስቡት ህወሓቶች ምላሽ አልሰጠም ነበር። ወይዘሮ ሞንጆሪኖ ስለተናገሩትም እንዲሁም ደግሞ ሌሎች የህወሓት ባለስልጣናት ከፋኖ ከሚባለው አደረጃጀት ጋር ህብረት ፈጥረናል ስላሉት ጉዳይ ይሄ ነው ብለው ያወጡት መግለጫ ወይም መልስ አልነበረም እና አስረስ ማረ ዳምጤ በዚህ ቃለ መጠይቅ ላይ ተጠይቆ ምላሽ ሰጥቷል። ምን አለ የሚለውን ጉዳይ በዝርዝር የምንመለከት ነው የሚሆነው። እንግዲህ በመጀመሪያ የተነሳለት ጥያቄ ስለ ህብረቱ አሁን ስላልኳቸው ጉዳይ እንደ ህወሓት ሻዕቢያ አይነት እንዲሁም ደግሞ ከአልቡርሃን ጦር ጋር ከሱዳኑ ጋር ማለት ነው ጽምዶ ፈጥረናል እያሉ ሲናገሩ እንደነበረ እናስታውሳለን። በዚህ ጉዳይ ላይ ወይዘሮ ሞንጆሪኖ ያሉትም ነገር አለ እና ስለ ትብብር ከሌሎች ኃይሎች ጋር ስለምታደርጉት ህብረትና ትብብር ምን ትላለህ ተብሎ ተጠይቆ የሚከተለውን ምላሽ ሰጥቶ ነበር አስረስ ማረ። በጣም ብዙ ሰዎች የሚነጋገሩበት አነጋጋሪ የሆነ ወቅታዊ ጉዳይ ነው። ቀጠናዊ ትብብሮችን የሀገር ውስጥ የኃይሎች ትብብርን የተመለከተ ጉዳይ ነው። በዚህ ጉዳይ ላይ እንግዲህ ስለ ትብብር ይነሳል። ትብብር ያው የትግል ተፈጥሯዊ ባህሪ ስለሆነ ሁሉም ሰው የሚደግፈው ነው። በትብብሮች ውስጥ ግን የሚነሱ ጉዳዮች አሉ። በዚህ ላይ እንግዲህ ቀጠናዊ ትብብሮችን እና የሀገር ውስጥ ትብብሮችን በተመለከተ ያላችሁ አቋም ምንድን ነው በሚለው ልጀምር። መልካም እንግዲህ እነኚህን ነገሮች በተደጋጋሚ ግልጽ አድርገናቸዋል። የአማራን ትግል አጀንዳዎችና ጥያቄዎች ኮምፕሮማይዝ በማያደርግ መንገድ በዋናነት በኢትዮጵያ አንድነትና ህልውና ላይ ከሚያምኑ እና ብልጽግናን ለመታገል ከቆረጡ ኃይሎች ጋር ቁርጠኛ ከሆኑ ኃይሎች ጋር መተባበር እንዳለብን የድርጅታችን አቋም ነው። እንግዲህ አብይ አህመድም እና አገዛዙም ከሌሎች የውጭም የውስጥም ኃይሎች ጋር በመተባበር ነው ህዝባችን ላይ ጥቃት እያደረሰ ያለው። እኛም በዛው ረገድ ከሱ በተቃራኒ ከተሰለፉ ኃይሎች ጋር ተባብረን አገዛዙን ማስወገድ አለብን የሚለው የድርጅቱ አቋም ነው። ብዙ ምክንያቶችን መደርደር ማንሳት ይቻላል። ደጋግመን የገለጽነው ጉዳይ ስለሆነ ማለት ነው። እዚህ ላይ እንግዲህ እንደሰማችሁት ሶስት ነገሮችን የተናገረው አስረስ ማረ ዳምጤ አንደኛ በኢትዮጵያ ሉዓላዊነትና አንድነት ላይ ከማይደራደሩ ወይም ደግሞ ከሚያምኑ ኃይሎች ጋር ህብረት እንፈጥራለን ብሏል። ሁለተኛ የአማራን ጥያቄዎች ኮምፕሮማይዝ ከማያደርጉ ኃይሎች ጋር ወይም ደግሞ የአማራን ጥያቄዎች ከሚቀበሉና በዛ ጉዳይ ላይ ስምምነት ከኛ ጋር የሚፈጥሩ አካላት ጋር ህብረት እናደርጋለን ወይም ትብብር እንፈጥራለን ብሏል። እንዲሁም ደግሞ ሶስተኛ ብልጽግናን ወይም አሁን ያለውን የኢትዮጵያን መንግስት መሪውን ፓርቲ ማለት ነው ወይም የብልጽግና መንግስት እንደ ጠላት ፈርጀው ከሚዋጉ አካላት ጋር ህብረት እንፈጥራለን ብሏል። ነገር ግን እስካሁን ድረስ ከማንኛውም ኃይል ጋር ይሄ ነው የሚባል ይፋዊ ስምምነት የለንም ሲል የሻዕቢያንም የህወሓትንም የአልቡርሃንንም እንዲሁም የጃልመሮን የጋራ ጥምረትና ጽምዶ ፈጥረናል ያሉበትን ህብረት ፍርስረሱን ያወጣበትን ቃለ መጠይቅ ምላሽ ሰጥቷል። እንግዲህ አስረስ ማረ ዳምጤ አንደኛ የኢትዮጵያን ሉዓላዊነት ከሚቀበሉ ኃይሎች ጋር ትብብር እናደርጋለን ይላል። ከዛ መልሶ ደግሞ ይመጣና ኤክስክሉድ ያደረግነው ምንም አይነት ኃይል የለም። ሶስተኛ ደረጃ ይመጣና ከማንኛውም ኃይል ጋር ምንም አይነት ይሄ ነው የሚባል ኦፊሻል የሆነ ስምምነት ወይም ደግሞ ሰነድ የለንም። የጋራ ሰነድ፣ የጋራ መመሪያ፣ የጋራ ፍኖተ ካርታ፣ በጋራ ልንሰራ የተስማማንበት ሰነድ የለንም ይላል። ኦኬ ገና ወደፊት ስለሚፈጠር ህብረት ከሆነ የሚያወራው አንደኛ ከዚህ በፊት የፋኖ አመራሮች አስረስ ማረንም ሆነ ዘመነ ካሴ እንዲሁም ደግሞ ጀነራል ተፈራ ማሞ በየጊዜው እየወጡ በሚሰጧቸው ቃለ መጠይቆች ላይ ከፋኖ ከሻዕቢያ ጋር ከህወሓት ጋር እንደሚሰሩ
በተደጋጋሚ ጊዜ ነግረውናል። አስረስ ማረ ዳምጤ ደግሞ እንደሚለው ህብረት የምናደርገው የኢትዮጵያን ግዛታዊ አንድነትና ሉዓላዊነት ከሚቀበሉና ከማይጻረሩ ኃይሎች ጋር ነው ይላል። ህወሓትም ሆነ ሻዕቢያ የኢትዮጵያን አንድነትና ሉዓላዊነት የሚጋፉ የአማራ ጥያቄ የሚባለውን ወይም ደግሞ የፋኖ ጥያቄ ብለው እንደው ጥያቄ የሚባል ነገር ካላቸው የአማራን ህዝብ እንደ ጠላት ፈርጆ የተነሳ ሻዕቢያና ህወሓት የሚባለው ቡድን የአማራን ህዝብ ጥያቄ ቢኖር ራሱ ያንን ኮምፕሮማይዝ ላያደርጉ ከፋኖ ጋር ህብረት ሊያደርጉ አይችሉም እና ከነዚህ አካላት ጋር በጋራ እየሰራን ነው እያሉ በየጊዜው መግለጫ እያወጡ እነ ዘመነ ካሴ ከማንኛውም የብልጽግና ጠላት ከሆነ ኃይል ጋር ሁሉ ተባብረን እንሰራለን እያሉ ሲናገሩ ሰምተናቸው የህወሓትና የሻዕቢያ ባለስልጣናት በተደጋጋሚ እየወጡ ከፋኖ ጋር አብረው እየሰሩ መሆናቸውን በገለጡበት ሁኔታ ይሄ ሰውዬ ይመጣና አይ የምንተባበረው የኢትዮጵያን ሉዓላዊነት የአማራን ጥያቄ እንዲሁም ደግሞ የብልጽግናን ጠላትነት ከሚቀበሉ ኃይሎች ጋር ነው ይላል። እንደዚህ አይነት የተምታታ ነገር ነው የሚናገረው ሰውዬው። አንደኛ ይሄንን በመናገሩ ህብረት የሚባል ነገር የለም እስካሁን ድረስ በማለቱ ከህወሓትና ከሻዕቢያ ጋር ለአንዴና ለመጨረሻ ጊዜ እንደሚቆራረጥ ነው የሚያሳየው። ወይም ደግሞ አስረስ ማረ ዳምጤ በእርግጠኝነት ከቡድኑ ወይም ከጽምዶ ከሚባለው አካል በአይነ ቁራኛ እንዲታይና ምናልባትም ከነዘመነ ካሴ ተነጥሎ እንደ ጠላት ሊቆጥሩት የሚችሉት ሰው እንደሆነ ይገመታል። ከወዲሁም አንዳንድ ጭምጭምታዎች እየወጡ ነው። አስረስ ማረ ማለት ከብልጽግና ጋር የሚሰራ የብልጽግና ካድሬ ነው እያሉ ያሉም የራሱ የቡድን አባላትና የነሱ ደጋፊዎች እንደዛ ሲሉ እየሰማን ነው። አስረስ የብልጽግና ተላላኪ ነው ወይም ወኪል ነው የሚል ነገር ሲናገሩም ተጨባጭ ባልሆነ መረጃ እንዲሁ የምንሰማቸው ሩመሮች አሉ። ምንም እንኳን አሳማኝ ባይሆንም እኔ አሁን አስረስ ከብልጽግና ጋር እየሰራ ነው የሚለውን ነገር አምኖ መቀበል ይቸግረኛል። እንዲያውም እንደው ይቅርታ እንኳን ጠይቀው ቢመጡ ይቅርታ ሊደረግላቸው አይገባም ከምላቸው ሰዎች ውስጥ አንዱ አስረስ ማረ ነው። በጣም ብዙ ወንጀል የሰራና በጣም ብዙ ደም በእጁ ላይ ያለበት ሰው ስለሆነ ማለት ነው። እንግዲህ ይሄ ከሆነ ኤክስክሉድ ያደረጋችሁት ኃይል ከሌለ የምትተባበሩት ደግሞ የኢትዮጵያን አንድነት የአማራን ጥያቄና የብልጽግናን ጠላትነት ከሚቀበሉ ኃይሎች ጋር ከሆነ እስካሁን ድረስ እየተባበርን ነው እያላችሁ ስታወሩ የነበረው በሙሉ የአማራን ሕዝብ እንደ ጠላት ከሚፈርጅ ገና ማኒፌስቶ ላይ ጽፎ 66 ዓመተ ምህረት ትግል ሲጀምር የትግላችን ዓላማ የጨቋኟን የአማራ ብሔር መታገል ነው ብሎ ከወጣው ከህወሓት ጋርና ህወሓትን ጠፍጥፎ ከፈጠረው ከሻዕቢያ ጋር ነው ህብረት እናደርጋለን ስትሉ የነበረው። ስለዚህ ይሄ ደግሞ የኢትዮጵያንም ሉዓላዊነትና ግዛት ከሚጋፉ የአማራን ህዝብ እንደ ጠላት ከሚያዩ የኢትዮጵያን መንግስት አፍርሰው ኢትዮጵያን ለማዳከምና ለማፍረስ ከሚሰሩ ኃይሎች ጋር ህብረት እንደምታደርጉ ከዚህ በፊት በተደጋጋሚ ነግራችሁናል። ምንም እንኳን አስረስ ማረ ለመካድ ቢሞክርም ማለት ነው። ቀጣይ በሚያነሳቸው ነገሮች ላይ ባይዘው ያምናል። ከህወሓት ጋር መቼ መስራት እንደጀመሩ በምን አይነት ሁኔታ አብረው እየሰሩ እንደሆነ አምኖ ራሱ ይናገራል። እዚሁ ኢንተርቪው ላይ አሰማችኋለሁ እሱ። ነገር ግን የአማራ ህዝብ ምን እያለ ነው? በእነዚህ ልጆች ላይ በእነዚህ ሰዎች ላይ የሚወራው ነገር የአማራ ህዝብ የሚሰጠው ምላሽ እንዴት ነው የሚያያቸው? እነዚህን ሰዎች አሁን የአማራ ነፃ አውጪ ብሎ የሚቀበላቸው ሰው አለ ወይ? ገበሬው ምን እያለ ነው? የአካባቢው ነዋሪ ፋኖ ነኝ ብሎ ስለሚንቀሳቀሰው የሽብር ቡድን ነዋሪዎቹ እዛው ገጠር ውስጥ ያሉት ገበሬዎች ኢትዮጵያውያን ምን እያሉ ነው የሚለውን ጉዳይ ልጋብዛችሁና ተመልሼ እመጣለሁ። እውነት ጫካ ገብቶ ሰው ገሎ እናቱን ገሎ ሰው በሚስማር መጥቶ መንግስት ይሆናል? አይሆንም። ውሸት ነው። ቀበሌም አይመራም፣ አቅሙም የለውም። እኔ ተናግሬዋለሁ። ዛሬ አሁንም የምደክመው አቅሙም የለውም። እሱ እስኪወድቅ ሰው መብላት ነው። የአማራን ታሪክ ማጥፋት ነው። ለውጥ እኮ ትልቅ የመጀመሪያ እኮ ፌሮ ቆሞ የህወሓት አመራር የገቢ ማስገኛ የሆነውን ግድብ ከኔም ኪስ ከመቀነትም እሱን እኮ ድሌት ብሎ እንደገና ፕላን ሰርቶ አይተናል። ይህ ለውጥ ነው ለማቆም የሚታገለው ይሄ ወሮ በላ ሌባ። ከዛም በኋላ እኮ እንጂ እስቲ የባህር ዳርን ተለዋጭ መንገድ እነ ጎንደርን እነ ጎርጎራን እንይ። ቤት ይግባ። አሁን አለማም እንላለን፣ ወጣት ስራ አጣ እንላለን። መንግስት ቤት ይግባ። ቤት ገብቶ ይስራ። ቤት ገብቶ ይስራ። ታኮነን እኛ ለገበሬው የሚደርስ ማዳበሪያ እንኳን እያቃጠለ እየዘረፈ እየሸጠ እሱ ነው እንደ መንግስት የሚሆነው? አይሆንም። እኔ በጣም ይቆጨኛል። ፋኖ እኮ ማለት አባቶቻችን 5 ዓመት ሸፍተው ጣሊያንን ያንበረከኩ አፍሪካን ከቀኝ ግዛት ያዳኑ
በስም የሚነግር ነው። እውነት ነው የምነግራችሁ እውነት። ታዲያ እስቲ ያ ሕፃን አንድ እጁን ይጣ አንድ አይኑን ይጣ። ኧረ ፈጣሪ ይፍረድ። በእውነት እኔ ለፈጣሪ ነው የምነግረው። አይበጁንም። የሰው ልጅ ትምህርት ቤት የሚከለክል መማርን የሚዘጋ አማራ ወንድሜን እየገደለ ልጄን እየገደለ ለአንተ ነው የቆምክ ይላል። ውሸታም ነው። ህዋትና እያለ ትናንት የነበርኩ ሁሉ ብሔረሰቦች ተጋግዘን መለኩሴ እየደፈረ ቀጥቀጠን ያስወጣነውን ህዋትን ግብፅን ንገዙን ይላል። ይሄ ሆዳም። ስለዚህን ታሳቢ አድርገን እንውጣ፣ ከችግር ንዳን። አሁን እኮ የሚያርስ የለም የሚነግድ የለም። 3 ዓመት እየሞላን ነው። ከዚህ ምን ለውጥ መጣ? የለም። ራብ ችግር ካልሆነ በስተቀር አንድ ሰው እናት አባቱን የሚቀብራለ እንዲህ መኪና እየታገተ ይሄ እኮ የአማራ ወግ ልማድ አይደለም። ፋኖ የሚባል አማራ አላውቅም እኔ። ኢትዮጵያዊ የሚል ፋኖ ነው የማውቀው። ሀገር የሚቆም ለቀይ ባህር የሚዘም ትምህርት ቤት የሚዘጋ ማን ነው? እኔ አይቻለው። አማራን ትውልድ ለመግደል ነው። መንግስታችን እየሞተ እኮ ነው። ልጆቻችን እናትርፍ እያለ እየታገለ ያለው እኛ እንላለን እንዴ? ባለ ልጆቹ እኮ ታሪክ ይፋረደኛል ብሎ ነው መንግስት አሁን መከራውን የሚያይ። እኛስ ትውልድ አይፋረደንም? ወንድሞቻችን ወጣ ብለን ብናያቸው አሁን እየተማሩ ነው። ስንቱ ትምህርት ቤት ነው ማገዶ የሆነው የማሽላ መጥበሻ። ገበሬው እንደዚህ ነው እያለ ያለው። እነዚህ ሌቦች ናቸው። ሰው ገድሎ ሴት ደፍሮ ትምህርት ቤት አቃጥሎ ትውልድ ደንቆሮ እንዲሆን ትምህርት መማር አይቻልም ብሎ አውጆ አማራን ነፃ አወጣለሁ ማለት አይቻልም። የአማራ ጠላት የሆኑትን ህወሓቶችን አመጣለሁ እያለ ተሸክሜ አመጣለሁ እያለ እንደ ፈረስ እያገለገለ አማራን ነፃ ማውጣት የሚችል ኃይል የለም። ሲጀመር እነዚህ ሌቦችና ዘራፊዎች ናቸው እያለ ነው ገበሬው። እያወሩ ያሉት ይሄንን ነው። ልጄን እየገደለ እኔን እየገደለ እንዴት አማራን ነፃ አወጣለሁ ይላል እያለ ነው። ስለዚህ እናንተ ከህወሓትና ከሻዕቢያ ጋር ተባብራችሁ መስራታችሁን አመናችሁም ካዳችሁም እውነታውን ራሱ ኗሪው ገበሬው ስለሚያውቀው የኢትዮጵያ ህዝብና የአማራ ህዝብ ስለተረዳችሁ የእናንተ ክህደትና እምነት የሚያመጣው ለውጥ የለም ለማለት እንፈልጋለን። በቀጣይ ምንም አይነት የተሰነደ ወይም ደግሞ የተዘጋጀ የተማመንበት ሰነድ የለም በስምምነቱ ላይ ከህወሓት ጋር ብሎ በተናገረው ላይ ይሄው ጋዜጠኛ በለጠ ይባላል ጋዜጠኛው ጥያቄ ይጠይቀዋል። ላይ የህወሓት አመራሮች እኮ ወይዘሮ ሞንጆሪኖን ጨምሮ እንዲሁም የጦር አመራሮቹ ከፋኖ ጋር አብረን እየሰራን ነው፣ በህብረት በጋራ እየተባበርን እየሰራን ነው ብለዋል። እንዲያውም ከዚያ አልፎ የህወሓት የጦር አመራር የሚባሉት እነዚህ ባህላዊ ጀነራሎች መካከል ጀነራል ኃይለስላሴ የሚባል አንድ ባህላዊ ጀነራል አለ። እሱ በቅርቡ በሰጠው አንድ ንግግር ላይ 40% የሚሆነውን የትግራይን መሬት ለማስመለስ ነው ከፋኖ ጋር ህብረት የፈጠር ነው። ያ ማለት ወልቃይትና ራያን እንዲሁም ደግሞ ጠለምትና ሁመራ የሚባለውን አካባቢ ለማስመለስ በምናደርገው ትብብር ነው ከፋኖ ጋር የምንሰራው ሲል ተናግሯል። ስለዚህ ጉዳይ ምን ትላለህ ተብሎ ተጠይቆ ነበር አስረስ ማለት። ህወሓት በግልጽ የአማራን ህዝብ መሰረታዊ ጥቅሞች ሲጋፋ የቆየ አሁንም ለመጋፋት መጠነ ሰፊ እንቅስቃሴ እያደረገ ያለ ኃይል ነው። ከዚህ ኃይል ጋር በግልጽ ሌሎቹን እንግዲህ በሌላ ማዕቀፍ እና ሌሎቹን ኃይሎች እናቆያቸውና ከዚህ ኃይል ጋር የሚኖራችሁ ጉዳይ ብዙ ያስኬዳል ወይ? ህዝቡንም ለጥርጣሬ እንዲሁም ደግሞ አሁን በግልጽ በሚታዩ አካባቢዎች የመሬት የማንነት ጥያቄ ባለባቸው አካባቢዎች የህወሓት አመራሮች ትላንትና ሞንጆሪኖ ወይም ደግሞ ፈትለወርቅ ያቀረቡትን ንግግር ጨምሮ ሁሉም ወታደራዊ አዛዦቹም እነ ጀነራል ኃይለስላሴ የሚያቀርቡት ሌሎችም የሚናገሩት ጉዳይ አለ። በማንነት ጥያቄዎች ጋር በተያያዘ መሬት ለማስመለስ 40% መሬታችን ተወስዶብናል። በግልጽ አንዳንዶቹ እንደ ጀነራል ኃይለስላሴ የመሳሰሉት ደግሞ ጀነራሎች ጽምዶ ወይም ደግሞ የኛ ህብረት ከሌሎቹ ኃይሎች ጋር ወልቃይትንና ሁመራን ሌሎች አካባቢዎችን ለማስመለስ ነው ብለው በግልጽ ይናገራሉ። እነሱ ምንም ያቋም ለውጥ ወይም ደግሞ ድጋፍ ጥሪ በተለየ መንገድ ባላቀረቡበት ሁኔታ በዚህ በኩል የህዝብን ስጋት ላይ የጣለው ከህወሓት ጋር እንሰራለን የሚለው የመስሪያ ክልሉ ምን ይሆናል የሚለውንስ አሁን በድጋሚ በደንብ ማብራራት ይቻላል? መልካም ያነሳውን የነ ሞንጆሪኖንም ሆነ የሌሎች ወታደራዊ አመራሮችን ገለጻና ማብራሪያ አያዳመጥኩትም፣ አልሰማሁትም። ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ። እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ ወይ ሌላ ሰው ተነስቶ ወልቃይት ያማራ ነው ወይ ራያ ያማራ ነው እንዲለኝ አልጠብቅም፣ ይላል ብዬም አልጠብቅም። ባለው ነባራዊ ሁኔታ ለዘመናት ከ30 ምናምን ዓመታት በላይ ወልቃይት ከአማራው እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት።
አሁን በስታተስ ኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስ ኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው ማምኑ። እንቅስቃሴ ስላደረገ ነው፣ እንደ አማራ ስለተንቀሳቀሰ ነው ብዬ ነው ማስበው። ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል፣ አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል። እውቀት አይደለም እኮ ይሄ፣ ምንም በጣም ኤሌመንተሪ ነገር እኮ ነው። አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው። እነዚህን አትመን እንደዚህ ጉልበትህን ነው የምታምነው። ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። በዋናነት የቲፒኤልኤፍ እና የብልጽግና ጉዳይ አሁን በደረሰበት ደረጃ ሳይደርስ እኮ ነው ፋኖ ከብልጽግና ጦርነት ውስጥ የገባው። የአማራ ክልል የተወረረው በመከላከያ ሰራዊቱ በወታደራዊ አገዛዝ ስር የወደቀው አጋር ስንፈልግ ለ3 ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች ናቸው። አይሚን በእያንዳንዱ ጉዳይ ተስማምተናል፣ አጋር ሆነናል፣ ትብብር ውስጥ ገብተናል ምናምን እያልኩ አይደለም። ለዚህ አጀንዳም ለዚህ ዲስኮርስም ለመብቃት እኮ ብዙ ነገሮችን ተቋቁመን ቅድም ላነሳ የሞከርኳቸውን ከባባድ የሆኑ የአገዛዙን ወታደራዊ አቅሞች ተቋቁመን በመቆየታችን ነው ለዚህ ዲስኮርስ የደረስ ነው። ከብልጽግና ውድቀት በኋላ ብትጣሉስ ብትስማሙስ ቀላል ነገር አይደለም። ለዚህ አጀንዳ መድረስ ከብልጽግና ውድቀት በኋላ ስላለው ነገር ለማሰብ ለመብቃትም ብዙ ዋጋ ከፍለናል። እዚህም ይደርሳሉ ተብሎ አልተገመትንም ነበር። የመንደር ሽፍታ ሆነው ይቀራሉ ተብሎ እንገመትም ነበር። አንድ ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም። የለም፣ የአፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። እንዲህ አይነቱን አመለካከት ፈጽሞ እንታገለዋለን። ወልቃይት ከአማራ እጅ ወጥቶ የቆየው አማራ ጉልበት ስላልነበረው ነው ይላል። ይሄ ምንም ወተት ነጭ ነው ብሎ እንደመናገር ነው የሚቆጠረው። እውነት ነው። ወልቃይት በጉልበት የተወሰደ የአማራ ህዝብ በዛን ሰዓት መደራጀትም ጉልበት ማፈርጠምም አቅቶት ህብረት አጥቶ የወልቃይትን ህዝብ ብቻቸውን አግኝተውት እንደተጫወቱበትና ብዙ ዋጋ እንዳስከፈሉት ይታወቃል። ነገር ግን ከዚያ ቀጥሎ የሚናገረው ነገር አሁንም ወልቃይትና ራያ ወይም የወልቃይት አካባቢ፣ ስለ ራያ የሚያወራውን በኋላ ላይ እናወራዋለን። አሁንም ወልቃይት በአማራ ህዝብ እጅ የቆየው ወይም በአማራ እጅ እንዲቆይ የተደረገው የአማራ ህዝብ ጉልበት ስላገኘና ጉልበት ስላዳበረ ነው ይላል። ሲጀመር ወልቃይት በአማራ እጅ አይደለም፣ የኦህዴድ ብልጽግና ነው የያዘው። እዛ አካባቢ በመከላከያ ሰራዊት በብልጽግና ሰራዊት የተያዘ እንጂ በአማራ እጅ አይደለም ብላችሁ ስታወሩ አልነበረም ወይ? አሁን በአማራ እጅ መሆኑን እንዴት አመናችሁ? በጣም ብዙ ሚስጥር አውጥቷል። በጣም ብዙ ነገር የተዝረከረከበት እዚህ ላይ የምላችሁ ለዛ እስከዛሬ ድረስ ሲከራከሩ የነበረው በፍጹም ወልቃይት በአማራ እጅ አይደለም፣ በብልጽግና የኦህዴድ ብልጽግና ብለው በሚጠሩት እነሱ እንዲያውም በኦሮሞ መከላከያ ሰራዊት ነው የተያዘው እንጂ በአማራ እጅ አይደለም። ስለዚህ እኛንን ነፃ የምናወጣው እያሉ ነው ሲያወሩ የነበረው። አሁን አስረስ ማረ ምን አለ? የአማራ ህዝብ ጉልበት ስላዳበረ እና የነሱንም ትግል ኮንሲደሬሽን ውስጥ አስገብቶ እንደዚህ አይነት ኃይል ስላዳበርና ኃይል ስላገኘን ጉልበት ስላገኘን ነው ዛሬ ወልቃይትን በእጃችን ያቆየ ነው ይላል። ከዛ ሲቀጥል ወልቃይትና የአማራ አጽመ ርስቶች ላይ የሚደራደር ፋኖ የለም ይላል። ወልቃይትና የአማራ አጽመ ርስቶች ላይ የሚደራደር አጽመ ርስትና ርስት ምንድነው? ርስት ማለት የአንድ ገበሬ ወይም ደግሞ የአንድ ሰው ንብረት እንደማለት ነው። ርስት ጉልት ይባል ነበር ድሮ። አሁን ደግሞ አጽመ ርስት የሚል ጨምረውበታል። ምናልባት ርስት ሲኖር የሚኖርበት አጽመ ርስት ደግሞ ሲሞት የሚቀበርበት ይመስላል እና እንደዛ ለማለት ነው። ወልቃይትና የአማራ አጽመ ርስቶች ላይ የሚደራደር ፋኖ የለም። ይሄ ሰውዬ ከህወሓት ጋር ለአንዴና ለመጨረሻ ጊዜ ለመጣላት ቆርጦ ነው የተነሳው ወይስ የብልጽግና ካድሬ ነው የሚለውን ነገር ለማረጋገጥ ነው እየሰራ ያለው?
ታዲያ ከህወሓት ጋር ምን አይነት ህብረት ነው የምትፈጥሩት? ወልቃይትና ራያ ላይ የሚደራደር ማንም የለም፣ ወይም ደግሞ ወልቃይትን ጨምሮ ሌሎች የአማራ አጽመ ርስቶችና ርስቶች ላይ የሚደራደር ፋኖም የለም አመራርም የለም፣ እንደ አፋብንም የተስማማንበት መርሃችንና መመሪያችን ነው ይላል። ታዲያ 40% የምዕራብ ትግራይን አስመልሳለሁ ከሚለው ከህወሓት ጋር እንዴት ነው የምትሰሩት? ማለት ከህወሓቶች በኩል የሚሰነዘርብህን ዱላ እንዴት ትችላለህ? ከዚህ በኋላ ምን ማለት ነው? ካልተስማማችሁ የማትሰሩ ከሆነ ከላይ ደግሞ ከፍ ብሎ ምን ይላል? የማትደራደሩበት ከሆነ የአማራ አጽመ ርስት ያላችሁት ወይም የአማራ ርስት ያላችሁት ወልቃይትና ራያ የማትደራደሩበት ከሆነ ከላይ ደግሞ ምን ይላል? ግዙፉን መከላከያ ሰራዊታችንን ይላል። ይሄንን የአብይን ወይም የመንግስትን ግዙፍ መከላከያ ሰራዊት ብቻችንን ስንገጥም ያገኘነው አጋራችን ነው ህወሓት ይላል። እንዴት የሚጋጭ ነገር እንደሚያወራ እንደተረዱት ስለፈለኩ እዚህ ጋር በጣም ግዙፍ የሆነውን የማንችለውን ከአቅማችን በላይ የሆነውን መከላከያ ሰራዊትን ብቻችንን ስንገጥም 3 ዓመት ሙሉ የረዳንና ከሞት ያዳነን ህወሓት የሚባለው አጋራችን ነው እያለ አሁን ከዛ ደግሞ ዝቅ ይልና በወልቃይትና በአማራ አጽመ ርስቶች ላይ የሚደራደር ፋኖም አፋብን የሚባል ድርጅትም የለም ይላል። እንዴት ነው እናንተን አድኖ ወይም እናንተን ከመከላከያ ሰራዊት መንጋጋ ካዳናችሁና ካወጣችሁ በራያና በወልቃይት ጉዳይ ተደራድራችሁ ካልሆነ በስተቀር በወልቃይትና በምዕራብ ትግራይ ጥያቄዎች ላይ እንዲሁም በራያ ጉዳይ ላይ አልደራደርም ከሚለው ከህወሓት ጋር እንዴት ህብረት ሊኖራችሁ ይችላል? ምክንያቱም ህወሓት የማይደራደርበት ጉዳይ ቢኖር ወልቃይት የትግራይ መሬት መሆኑንና ምዕራብ ትግራይ መሆኑን አሁንም ወደ ትግራይ ክልል መመለስ አለበት ብሎ በጣም በተደጋጋሚ ጊዜ ጦርነት ከፍቶ ነበር። ተመቶ ተመለሰ። አሁንም እያነሱ ያሉት ጥያቄና እንደ መርህ ለህዝባቸው የሚያቀርቡት የትግራይ መሬት የሆነውን 40% መሬታችንን ርስታችንን የምዕራብ ትግራይን ወልቃይትን እናስመልሳለን ነው እያሉ ያሉት። ይሄንን ባልተስማማችሁበት ሁኔታ ህወሓት እናንተን ሊያድን ከመከላከያ ሰራዊት ሊታደጋችሁ አይችልም። ስለዚህ ባይ ዲፎልት ከመከላከያ ሰራዊት ማነው ከህወሓት ጋር ተባብራችሁ ግዙፉን የመከላከያ ሰራዊት አምልጣችሁ ከሆነና አሁንም የደረስነው ለዚህ ድርድርም የደረስነው ህወሓት ስላዳነን ነው ይላል። ባይዘው ባይ ዲፎልት እንደዛ ማለት ነው። በቃ ሲተነተን ገልጣችሁ ስታዩት ንግግሩን እንደዛ ነው የሚለው። ዛሬ ደርሰን ከብልጽግና በኋላ ስለሚኖረን ህብረት ከሌሎች ጋር ስለሚኖረን ህብረት መነጋገር መቻላችን ራሱ ግዙፉን የመከላከያ ሰራዊት ተቋቁመን እዚህ ስለደረስን ነው ይላል። ግዙፍ መሆኑን አመናችሁ ወይ? መጀመሪያ መከላከያ የለም፣ የሚዋጋ ሰራዊት የለውም፣ ተሸንፏል፣ የተሸነፈ ሰራዊት ነው ያለው፣ የምርኮኛ መንጋ ነው ስትሉ አልነበረም መከላከያ ሰራዊት? አሁን ግዙፍ መሆኑን ግዙፍ ኃይል መሆኑን እንዴት አመናችሁ? አየህ፣ እንደዚህ ተወጥሮ የሚያዝበት ሚዲያ ላይ ሲገባ አስረስ ማረ ዳምጤም ሆነ ሌሎቹ አመራሮች እስከዛሬ የሚቀርቡባቸው ሚዲያዎች ዝም ብሎ ከላይ ስለ ፋኖ ጀግንነት እንዲወራ ብቻ የሚፈልጉ ሚዲያዎች ስለሆኑ እንዲህ አይነት ጠንካራ ጥያቄዎችን ተጠይቆ አያውቅም። ጠንካራ ጥያቄ ሲያጋጥመው እንደዚህ ነው ሚስጥር የሚያወጣው። መከላከያ ሰራዊት እንኳን ለእናንተ ከውጭ ለሚመጣ ማንኛውም ጠላት የማይበገር ኃይልና አቅም ገንብቷል ብለን ስንናገር አይ ማርከነዋል፣ ገለነዋል፣ ጨፍጭፈነዋል፣ ምርኮኛና ሙት አድርገነዋል እያሉ ሲናገሩ ነበር። አንድ ሚልኬሳ የሚባል ሚዳቆ አለ አይደል? ሚልኬሳ ሚዳቆ ነው ሚዳጋ የሚሉት እሱ ቀርቦ አብይ አሁን የሚዋጋ ሰራዊት የለውም ሲል ነበር። ያው በአንድም በሌላም መንገድ ከነዚህ የሽብር ቡድን ጋር ከአማራው ሸኔ ጋር ስለሚገናኙ ማለት ነው እነ ሚልኬሳ እና እሱ ያለው ልጋብዛችሁ የሚዋጋ ሰራዊት የለውም አሁን አብይ ሲል ነበር። ውስጡ የመከላከያ ሰራዊት ቁመና ምን ይመስላል፣ የመስተዳደር የሲቪል አስተዳደር ቁመናስ ምን ይመስላል የሚለውን ግምገማ አድርገው የብልጽግና መንግስት በጣም የሞተ መሆኑ ራሱ አብይ አህመድ ገምግሞ ራሱ የአብይ አህመድ መዋቅር ገምግሞ ጉልበት የለንም በዚህ ሰዓት ከኤርትራ ጋር ለመዋጋት ምንም አይነት ዝግጅት እንደሌለን ብለው ራሳቸው የገመገቡት የውስጥ ግምገማ አለ።
ነገር ግን ዩኤኢ ጋር እንግዲህ የአሰብ ፕሮጀክት የዩኤኢ ነው እንጂ አብይ የሚባል የኢትዮጵያ ፕሮጀክት የሚባል ነገር የለም። አብይ ተላላኪ ነው፣ የዩኤኢ ተላላኪ ነው። ዩኤኢ ነው ኢትዮጵያ ላይ የሾመችው የዩኤኢ አስፈጻሚ ነው አብይ አህመድ። ስለዚህ ለዩኤኢ ሲያስረዱ የነበረው ዝግጁ ነን፣ ሁሉም ነገር አለን፣ ብቻን ዩኤኢ ድሮንና የተወሰኑ መሳሪያዎችን አስገቢልን ብሎ ዩኤኢ የተወሰኑ ገንዘብም ሲጠይቁ ነበር። ዩኤኢ ገንዘብም ሰጥታለች፣ የተወሰኑ መሳሪያዎችን ሰጥታለች። ነገር ግን አሰስመንት ከተደረገ በኋላ የውስጥ አሰስመንት ከተደረገ በኋላ ምንድነው የሆነው? መከላከያ ሰራዊት ዝግጁ አይደለም። ሙሉ በሙሉ እንትን ተደርጓል፣ ተበትኗል መከላከያ። አሁን በአማራ ክልል በኦሮሚያ ክልል እየተካሄደ ያለው ቀላል ጦርነት አይደለም ማለት ነው። ቀላል ጦርነት አይደለም። ዝም ተብሎ አሁን ምናምን ትንንሽ እንደዚህ ፋኖ ኦኤልኤ እንደዚህ በቀላሉ የሆነ አይደለም። አብይ እኮ ሙቶ ተማሙቶ ድሮኖችን እየተጠቀመ ከባድ መሳሪያዎችን እየተጠቀመ አማራ ክልልና ኦሮሚያ ክልል ላይ እያደረገ ያለው ጦርነት ቀላል አይደለም። የአብይን ሰራዊት አዳክሟል። ሰክሰስፉሊ ነው በአማራ ክልልና በኦሮሚያ ክልል የአብይ ሰራዊት የተዳከመው። ስለዚህ በግምገማቸው በመከላከያ ሰራዊትና በደህንነት እንትን የተገመገመው መከላከያ ሰራዊት ቁመናው የተዳከመ መሆኑን እንዳውም አብዛኛው ስልጠና ወስደው የወጡ እንደጠፉ የት እንደገቡ አይታወቅም፣ ወይ ደግሞ ሞቷል። ያው አስረስ ማረ እየመለሰላችሁ ነው። ግዙፍ የሆነውን መከላከያ ሰራዊት መቋቋም አቅቶ ልንጠፋ ስንል ህወሓት ነው ያዳነን። ብቻችንን ያንን ግዙፍ ሰራዊት ስንገጥም ያገኘነው ብቸኛ አጋር ህወሓት የሚባለው አዳኛችን ነው ይላል። ስለዚህ ከሞት ያዳናችሁ ከሆነ ህወሓት ያላችሁን ሁሉ ለመፈጸም ዝግጁ ናችሁ። አንደኛ። ሁለተኛ እነ ሚልኬሳ የሚያወሩት የሚዋጋ መከላከያ ሰራዊት የለም ተሸንፏል ምናምን በሙስና የተጨማለቀ ሰራዊት ነው ምናምን የሚሉት እንዲሆንላቸው የሚፈልጉት ምኞታቸውን የሚያወሩ ሰዎች መሆናቸውን አስረስ ማረ ግልጥልጥ አድርጎ አሳይቶናል ትናንትና። እኛ እናውቀዋለን መከላከያ ሰራዊት ምን ያክል አቅም እንዳለው። እንኳን ለነዚህ የመንደር ጎረምሶችና ዱርዬዎች አይደለም የትኛውም እኔ ነኝ ላለ የውጭ ኃይል የማይመለስ ኃይል መገንባቱን በእርግጠኝነት ስለምናውቅ እነሱ የሚያወሩት ውሸት እንደሆነ በተደጋጋሚ ስንሰራ ነበር። ነገር ግን እንደ እውነት መከላከያ እነዚህ ሰዎች እንደሚሉት ነው የሚል ሰውም ካለ ያው እስከዛሬ መከላከያ የለም ማርከነዋል፣ ገለነዋል ሲሉ የነበሩ ሰዎች ያንን ግዙፍ ሰራዊት ብቻችንን ስንገጥም ያዳንን ህወሓት ነው እያሉ እውነታውን እየነገሯችሁ ነው። ለነገሩ አያምኑም። የእነሱ ደጋፊዎች ይህንን ቢሰሙ አያምኑም። አይ ተሳስቶ ነው ብለው ነው የሚያልፉት። እነዚህ ሰዎች የተፈጠሩት በውሸት ነው፣ እየኖሩ ያሉት በውሸት ነው፣ ወደፊትም የሚቀጥሉት በውሸት ነው። ምክንያቱም ፈጣሪዎቻቸው ህወሓትና ሻዕቢያዎች ናቸው። ህወሓትና ሻዕቢያ ማለት ደግሞ ውሸት አካል ኖሮት ቢራመድ የሚመስለው ህወሓትንና ሻዕቢያ። ስለዚህ እነዚህ ሰዎች እያወሩ የነበረውን እስከዛሬ መከላከያ የለም ደምስሰነዋል። ዘመነ ካሴ ስንት ጊዜ ነው ገለነዋል ያለ? ገድለን የገነዝነውን ስርዓት ሳንቀብረው አንደራደርም ሲል ነበር። እንግዲህ ገድለው የገነዙትን ስርዓት ሳይቀብሩት 3 ዓመት አለፈባቸው። ለመቅበር ስንት ዓመት እንደሚወስድ እንግዲህ አንዴ ተገድሎ የተገነዘ ሰራዊት ተገድሎ ስንት ዓመት እንደሚፈጅ ለመቅበር እነሱ ናቸው የሚያውቁት። ለማንኛውም በዚህ ልክ ብዙ ምስጢሮችን ያወጣው አስረስ ማረ ዳምጤ ወልቃይትን ሊሰጡ ነው በሚል ወልቃይትና ራያ ላይ የሚደራደር ወይም በአማራ አጽመ ርስቶች ላይ የሚደራደር ፋኖም አፋብንም የሚባል ድርጅት የለም። እንደ ድርጅትም እንደ ፋኖ አመራርም አባላትም የተስማማ ነው በአማራ አጽመ ርስቶች ላይ አንደራደርም በሚል ነው ብሎ ጽምዶን ካፈራረሰ በኋላ ዝቅ ይልና ምን ይላል? ወልቃይትን ሊሰጡ ነው በሚል አሉባልታ ብልጽግናን ለማቆየት የሚደረግ ወይም ለብልጽግና በሚጠቅም ፕሮፓጋንዳ የሚሰራውን አሉባልታ ግን እንዋጋዋለን፣ እንታገለዋለን ይላል። ያ ማለት ወልቃይትን ሊሰጡ ነው ብላችሁ እኛን አስፈራርታችሁ አይ ወልቃይትን አንሰጥም ብለን አንደኛ በተደጋጋሚ እየወጣን እንድንናገር አታስገድዱን፣ ሁለተኛ ደግሞ ወልቃይትን አንሰጥም ብለን ብልጽግና እንዲቆይ አንፈቅድም፣ ብልጽግና የሚሸነፍልን ከሆነ ወልቃይትን ቢሆን ሰጥተን ከህወሓት ጋር እንሰራለን እያለ
ወልቃይትን ሊሰጡ ነው በሚል ፕሮፓጋንዳ ብልጽግናን ለማቆየት የሚነዛውን ወሬ እና አሉባልታ እንታገለዋለን ብሏል። ዛት ሚንስ እኛ ዛሬ ዋናው አጀንዳችንና ዋናው ጠላታችን ብልጽግና ነው። ዓላማችንም ብልጽግናን ማሸነፍ ነው። እሱን ለማሸነፍ ደግሞ ወልቃይትን ሊሰጡ ነው በሚል ከህዝብ እንድንነጠል ልታደርጉን ከሆነ ነገር ግን ያንን አድርጋችሁ ደግሞ ብልጽግና እንዲቆይ እድሜ እንዲጨምር እድሜው እንዲራዘም የምታደርጉ ከሆነ እኛ ከህወሓት ጋር ተባብረንም ቢሆን ወልቃይትንም ሰጥተን ቢሆን የብልጽግናን እድሜ ከማሳጠር ወደኋላ አንልም እያለ ነው። ይህንን ጆሮ ያለው በደንብ ይስማ። ይሄ የፖለቲካ ትንታኔ ይባላል። ምን ለማለት ፈልጎ ነው እንደዚህ ያለው የሚለውን ነገር ስናይ በዚህ አሉባልታ ልታስፈራሩን የምትፈልጉ ሰዎች ካላችሁ እንታገላችኋለን ማለት በዚህ አሉባልታ አስፈራርታችሁ ብልጽግናን እድሜውን ለማስቀጠል የምትሰሩትን ስራ እንታገለዋለን ማለት ብልጽግና እድሜው እንዳይቀጥል ልናደርግ የምንችልበትን ነገር ሁሉ እንጠቀማለን። ከዛ ውስጥ እንደነሱ እምነት ከህወሓት ጋር ተባብረው ወልቃይትን ሰጥቶ አብሮ በጋራ ብልጽግና ማሸነፍ። ይሄንን ማድረግ የምንችል ከሆነ ከህወሓት ጋር ተባብረን ወልቃይትን ሰጥተን ብልጽግና ማሸነፍ ከቻል እናደርገዋለን ነው እያለ ያለው። የእናንተን አሉባልታ ፈርተን ብልጽግናን ከማሸነፍ ወደኋላ አንልም። ወልቃይትንስ የት አግኝታችሁት ነው የምትሰጡት? ሲጀመር እንደው ለማለት ያህል በሉት እንጂ ሲጀመር ከህወሓት ጋር አይደለም ከማንኛውም ኃይል ጋር ብትተባበር ብልጽግና ማሸነፍ እንደማይችል እሱ ራሱ ይነግረናል በኋላ ላይ። ነገር ግን አሁን አንደራደርም በአማራ አጽመ ርስቶች ላይ ስለምትሉት እንደገና በዚህ አሉባልታ ልታስፈራሩን አትሞክሩ ብለህ ስለምትለው ጉዳይ ወልቃይትንና ራያን ወልቃይትን አሳልፋችሁ ለህወሓት እንደማትሰጡ ወይም ለህወሓት ቢሰጥ የምትቃወም መሆናችሁን በምን ታረጋግጥልናለህ? ወልቃይትን ለመስጠት አለመስማማታችሁን በምን ጋራንቲ ታረጋግጥልናለህ? ይለዋል ይሄው ጋዜጠኛ። ምንድን ነው የምትሰጡት ዋስትና ምንድን ነው? ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከኝ ጉልበት ይዘን እስከቆየን ድረስ መተማመኛችን ጉልበት ነው የሚል ነው ወይስ ደግሞ የፖለቲካ ፍኖተ ካርታ ወይም ደግሞ የስምምነት ሮድማፕ አለው? እሱ ምንድን ነው ዋስትናው ነው አሁን እኮ ጥያቄው እንጂ ሞንጆሪኖ እኛ የራሳችን ሮድማፕ አለ። እሺ እኛ የራሳችን ሮድማፕ አለን። የጋራ ሮድማፕ የጋራ ስምምነት ሲኖር ደግሞ ይፋ እናደርጋለን። አሁን እኮ ስለተደረገ ስምምነት አይደለም የምንነጋገርበት። እኛና ቲፒኤልኤፍ ሰዎች የተፈራረምነው ሰነድ ስላለ አይደለም የምንነጋገረው። ኖት የት እስካሁን ድረስ የለም የሰነድ ስምምነት ያደረግንበት የተፈራረምንበት ጉዳይ የለም። አብዛኛው ሰው ስፔኩሌሽን ነው፣ ዝም ብሎ የሚናገረው ነገር ስለሆነ። ነገር ግን በአመለካከት ደረጃ ነገሩን የምናይበት መንገድ አይደለም እንዴ። መላው አማራ ክልል በጦርነት ውስጥ እያለ እኮ ኮሎኔል ደመቀ የፋኖ ትግል ወይም የፋኖን ኮዝ አላምንም ብሏል። ይሄ እንዲህ አይነት አስተያየቶች ተገቢነት የላቸውም። በነገራችን ላይ ወልቃይትን አንድ ስንሆን እንደ አማራ ስንታገል እንዳስከበር ነው ሁሉ ነጣጣይ ትርክቶችን በመጠቀም ወይም ደግሞ ተራ የቡድን ጥያቄ የግለሰቦች የጥቂት ሰዎች ጥያቄ ስናስመስለው የበለጠ አደጋ ውስጥ እንዳንከተውም ስጋት አለኝ። አማራ እንደ አማራ በማንነቱ በርስቱ በአጽመ ርስቱ በሀገሩ በክብሩ ጉዳይ የማይደራደርባቸው ሆነው እንዲቀጥሉ የጋራ ኮዝ ሊኖረን የጋራ ትርክት ሊኖረን ይገባል። ለሆነ አካባቢ የተለየ ለሆነ ግለሰብ የተለየ ለሆነ ቡድን የተለየ አመለካከት ሊኖር አይገባም። ጉልበት ከሌለን አንድነት ከሌለን አይደለም ወልቃይትን ጎንደርንና ባህር ዳርን ማስከበር ላንችል እንችላለን። ዛሬ እኮ ባህር ዳር ላይ ህዝብ እየተጨፈጨፈ እኮ ነው። እህቶቻችን እናቶቻችን እየተደፈሩ እኮ ነው። ብልጽግናን ማሸነፍ ስላልቻልን ማለት ነው። አንድ ሆነን የትኛውንም ጸረ አማራ ኃይል ማሸነፍ ስንችል ግን ሁሉንም ነገር እናስከብራለን። የተለየ ቸክ ወይ የተለየ ጋራንቲ የሚቀርብበት ጉዳይ አይደለም። ጋራንቲያችን ህዝባችን ነው። ጋራንቲያችን ጉልበታችን ነው። ይሄ ጉልበት ደግሞ በጥበብ ነው ልትፈጥረው የምትችለው። በጋራ የአመለካከት ትግል ነው ልትፈጥረው የምትችለው። በአንድነት ነው ልትፈጥረው የምትችለው። በምንም መመዘኛ ለወልቃይትም ሆነ ለሌሎች ኮዞቻችን ከብልጽግናና ከአብይ አህመድ የተሻለ የፋኖ አመራሮች እየታመንን አትሊስት ብዙዎቹ ዋጋ የከፈሉ ናቸው። በዚህ ሂደት ውስጥ ብዙ እንቅስቃሴ ያደረጉ ናቸው እና እነኚህ ነገሮች በጣም በጥንቃቄ በጥቅል እይታ ነው መታየት ያለባቸው እና አንዳንድ ጊዜ ለአገዛዙ ፕሮፓጋንዳ በሚያመች መንገድ ሲቀረጽ ስለማይ እንደው እሱን ነው በስሜት የተናገርኩት። ምንም አይነት የምንሰጠው ጋራንቲ የለንም ከጉልበታችን ውጭ ይላል። የምንተማመነው ህወሓት ታማኝ ስለሆነ ስላልሆነ ሳይሆን እኛ የምንተማመነው ጉልበታችን ነው። እስከዛሬም ያቆየነው በራሳችን ጉልበት ነው። በአማራ እጅ እንዲቆይ የተደረገ ወልቃይት አማራ ጉልበት ስላዳበረ ነው። አሁንም ወደፊትም የምንተማመነው ህወሓት ታማኝ ስለሆነ ሳይሆን ይታመናል አይታመንም ብለን ሳይሆን እኛ ራሳችንን
ጉልበታችንን ነው የምንተማመነው፣ ጉልበት እስካለን ድረስ የምንፈልገውን ይዘን መቀጠል እንችላለን ነው እያለ ያለው። ነገር ግን ከዚህ በፊት ገና ፕሪቶሪያ ስምምነት እየፈረሰ ሲመጣ የህወሓት ባለስልጣናት ተፈናቃዮች ይመለሱ በሚባልበት ጊዜ ታጣቂዎቹን አብሮ ወደ ራያ ማስገባቱን እናስታውሳለን። የፌዴራል መንግስቱም ጦርነት ላለመግጠም በሚል ምናልባት ነገሮችን በሰላም መቋጨት ከተቻለ በሚል ወደኋላ ማፈግፈጉና ወደ ቆቦ አካባቢ መመለሱን የህወሓት ታጣቂዎች ተመልሰው ራያን መቆጣጠራቸውን እናስታውሳለን። ይህንም ብዙዎቻችን ተቃውመነዋል። ለምንድን ነው ፌዴራል መንግስት ራያን ለቆ ለህወሓት የወጣው ብለን ተናግረን ነበረ። አሁንም ልዩነታችን ምንድን ነው? ከመንግስት ጋር ያላቸው ልዩነት ብንባል የምናነሳው እሱ አንደኛ ህወሓት እስከዛሬ እድሜ ተሰጥቶት መቆየት አልነበረበትም። ፌዴራል መንግስት እንግዲህ በእነሱ እይታ ትክክል ሊሆኑ ይችላሉ። ነገር ግን እንዳንድ የሚዲያ ሰው ህወሓት እስከዛሬ ድረስ እድሜ ተሰጥቶት መቆየት አልነበረበትም ከሚሉ ሰዎች ውስጥ አንዱ ነኝ። ሲቀጥል ራያን አሳልፎ ለህወሓት መስጠት አልነበረበትም። መስጠት አለመስጠት ሳይሆን እስካሁን ድረስ ባለው ሁኔታ መከላከያ ሰራዊት ይሄ ቡድን በሰላም እንዲለቅ እና ታጣቂዎቹን ብቻ አስወጥቶ አስተዳደሩን ልክ እንደ ወልቃይት ህዝቡ በመረጠው እንዲተዳደር ፕሪቶሪያ ላይ የተስማሙት በዛ ነው። ነገር ግን ይሄ የሽብር ቡድን አሁንም ወደ ሌላ ጦርነት ሊያስገባን ስለሆነ በሚል ነው ለጊዜው ወደኋላ ብናፈገፈግ ይሻላል በሚል አማራጭ ወደኋላ ይመጣል እና ያኔ ብዙዎቻችን ተቃውመነው ነበረ። ነገር ግን ያንን ሂደት ካልተቃወሙ ሰዎች መካከል አንዱ ለአማራ ነፃነት እታገላለሁ የሚለው የአማራው ሸኔ ወይም ፋኖ የሚባለው አደረጃጀት ነው። እንዴት ራያን ለህወሓት አሳልፋችሁ ትሰጣላችሁ ብላችሁ ምንም አይነት ነገር አላደረጋችሁም። ምንም ተቃውሞ ስታሰሙ አልነበረም። ዳት ሚንስ ራያ ለህወሓት በመሰጠቱ ተስማምታችኋል ማለት ነው። አሁንም ወልቃይት በዛ መልኩ ቢሰጥ የእናንተ አቋም ምንድን ነው ብሎ ሲጠይቀው ማሳያዎችን ያነሳሉ። ይቅርታ ማሳያዎችን ሰዎች ያነሳሉ። ምን መሰለ አሁን ህወሓት በእንግዲህ ብልጽግናም ሆነ ሰራዊቱን ሲያስወጣ መዋቅሩን አፍርሶ ሲወጣ ኮረምና ራያ አካባቢ በየቀኑ እየሆነ ያለውን ነገር ሰዎች በማሳ ብዙ ሰዎች ተፈናቅለዋል፣ ብዙ ሰዎች ታስረዋል። ሀገረ ስብከቱ ሳይቀር ጥምቀት በዓል አልተከበረም፣ መዋቅር ፈርሷል፣ የኦርቶዶክስ ቤተክርስቲያን ወደ መንበረ ሰላማ ተብሎ በዚህ ጉዳይ ላይ ፋኖ የአጋርነት ወይም ደግሞ በዚህ ላይ እንኳ ቁጣቸውን ወይም ደግሞ ተው ማለት እንኳ አላሳዩም። ስለዚህ ነገም ያኛው ቢሆን ቀሪውን ይሄን የኮሪደርና በጣም በጂኦፖለቲካው ላይ ትልቅ ሚና ያለውን ቀጠና መልሶ ቢይዝ ህወሓት በህዝብ ላይ በሚያደርሰው ጉዳይ ላይ በራያ ላይ ያላየናቸውን ያላሳዩንን ታማኝነት በዚህ ላይ ያሳዩናል ወይ የሚሉ ጉዳዮችም አብረው በተደጋጋሚ ይመጣሉ። ያልከውን አካባቢ እኮ ለህወሓት ያስረከበው ብልጽግና ነው። ፋኖ እጅ አልነበረም። ይሄ ቦታ ያስረከበው ያ ነው አይደለም። ራያ ላይ ደቡብ ወሎ አርሴማ ገዳም ላይ ድሮን የደበደበው እኮ ብልጽግና ነው። የእንትናችን የኮንትሮል የማድረግ ደረጃችን ራሱ በጉዳዮች ላይ የመወሰናችን እስከምን ድረስ ነው? ተወደደም ተጠላም ደሴም ወልዲያም ባህር ዳርም ጎንደርም የሰፈረው ብልጽግና ነው። እንደ መንግስት አክት እያደረገ በእያንዳንዱ ጉዳይ መወሰን የሚችለው እየወሰነም ያለው ብልጽግና ነው። አንዳንዶቹ ነገሮች ቴክኒካሊ መሬት ላይ በሚደረግ ስራ እና ኮሚኒኬሽን የተስተካከሉ ሊኖሩ ይችላሉ። አሁን ባነሳው ጉዳይ እውነት ለመናገር ዝርዝር መረጃዎች የሉኝም። በአንደኛው ወገን ምን ጉዳት ደረሰ፣ ምን ተደረገ፣ ምን መደረግ ነበረበት የሚለው ላይ ግን በጥቅሉ ካየኸው የቀዳሚነት የባለቤትነት የሞራልም ሆነ በትግልም ሆነ በብዙ መመዘኛዎች በእንደነዚህ አጀንዳዎች ላይ የተሻለ ባለቤትነቱ ለፋኖ ነው መሆን ያለበት። በዚህ መጠርጠር አይገባም ብዬ ነው የማስበው። የሚነሱ ቴክኒካል ነገሮች አሁን ለተነሳው ነገር እንደ በቂ ምክንያት እንደ በቂ ኮዝ ሊወሰዱ የሚችሉ አይደሉም። ምክንያቱም በእኛ እጅ አይደለም ቀጠናው አይደለም። ያ ዛሬ ባህር ዳርን በሚደረገው ጎንደርን በሚደረገው ነገር ላይ ለማስቆም የሚያበቃ አቅም ላይ ስላልተደረሰ በእያንዳንዱ ቦታ ላይ አገዛዙ የሚያደርገው አሻጥርና እንቅስቃሴ ስላለ፣ በጥቅሉ ግን እንዲህ አይነት ነገሮች ላይ በጣም ኪሪየስ ሆኖ በጣም ጥንቃቄ በተሞላበት መንገድ ነገሮችን ማየት እንደሚገባ ከህዝብ ጋር ውይይት ማድረግ እንደሚገባ ስለታመነበት ጭምር ነው ሰነድ እያዘጋጀ ነው። በሂደት ደግሞ እየዳበሩ የሚመጡ ነገሮች ናቸው። በዋናነት ግን የኃይል ማዕከል ሆነ ጉልበት መፍጠር ነው ሊያስከብረን ከብዙ ጥርጣሬ ሊያነጻን የሚችለው እንጂ በእያንዳንዱ እንቅስቃሴና ሁኔታ ውስጥ የምናወጣው መግለጫ ወይ የምንናገረው ነገር ብቻውን ዋስትና ሊሆን አይችልም። የፈለገ ነገር ብንናገር ጋራንትድ ልንሆን አንችልም። ጋራንት የሚያደርገን የፈጠርነው አቅም ነው፣ ያንቀሳቀስነው ሞቢላይዝ ያደረገው ነው ህዝብ ነው፣ የፈጠርነው የአመለካከት አንድነት ነው፣ የፈጠርነው የአማራነት ትርክት ነው ትልቁ ጉልበት የሚሆነን እና እዛ ላይ መረባረብ እንዳለብን ነው የአጽንኦት መስጠት እንፈልግ። አይ ራያ እኮ በእኛ እጅ አልነበረም የሰጠው ብልጽግና ነው አለ። ኦኬ ይሄ
እውነት ስለሆነ ተቀብለናል። ነገር ግን እናንተ ሰጣችሁት ሳይሆን እያልን ያለነው የተባለው ጥያቄውም የተባለው ሲሰጥ እኛ እንኳን በኢትዮጵያዊነት ቆመን ይሄንን መንግስት የምንደግፈው ሰዎች እንኳን እንዴት ራያን አሳልፎ ለህወሓት ይሰጣል? እንዴት ህወሓቶች ተመልሰው ታጣቂዎቻቸውና አስተዳደሩን ሊይዙ ይችላሉ ብለን ስንቃወም እናንተ ምንም ድምፅ አላሰማችሁም። ያ ማለት ከግዙፉ የመከላከያ ሰራዊት ያዳነን ህወሓት ነው ስላላችሁ እሱም ብትቃወሙ እንደሚጨፈልቃችሁ ስለምታውቁ ነው ዝም ያላችሁት። ከዛ ሲቀጥል በማንኛውም አካባቢ ማነው ከዛ በፊት ስለ ኮሎኔል ደመቀ ያወራል። ኮሎኔል ደመቀ እኮ ወልቃይትን ማነው ስለ ፋኖ ትግል ተጠይቆ አይ የፋኖን ኮዝ አላምንበትም ብሎ ተናግሯል። ይሄ አባባል ተቀባይነት የለውም ይላል። ምን ማለት ነው ተቀባይነት የለውም? ኮሎኔል ደመቀ እንግዲህ ለወልቃይት የማንነት አስመላሽ ኮሚቴ ሲታገል የኮሚቴውም ሊቀመንበር ሆኖ ብዙ ዋጋ የከፈለ ከዚያም 2008 ሐምሌ 5 ዓ.ም የአማራን ትግል ያቀጣጠለ ከዚያም በኋላ ከመከላከያ ሰራዊቱ ጋር አብሮ ታግሎ በህወሓት ተጨቁኖ የኖረውን የወልቃይትና የአካባቢውን ነዋሪ ነፃ ያወጣ መሬቱን በትግል ያስመለሰ ጀግና። ስለዚህ እናንተ ወይም ኮሎኔል ደመቀ የፋኖን ኮዝ አላምንበትም ብሎ ሲል በጋራ አይደለም ወይ ታግለን ወልቃይት ነፃ እንዲወጣ ያደረግነው? ስለዚህ ይሄንን በጋራ ተባብረን ያስከበርነውን መሬት እሱ በእኛ ጉዳይ አላምንም ካለ ወይም በፋኖ ትግል አላምንም ካለ እንዲያውም ወልቃይትን አሳልፈን ለሌላ አደጋ እንዳናጋልጠው እሰጋለሁ ይላል። ዳት ሚንስ እኛም ከህወሓት ጋር ተባብረን ልንወጋችሁ እንችላለን። የእኛን ትግል ካላመናችሁ የወልቃይትን የአማራ ንብረት መሆኑን አንቀበልም፣ ወይም ወልቃይቴ ነኝ ወይም አማራ ነኝ የሚለውን ኮዝ አንቀበልም፣ እናንተ የእኛን ኮዝ ስላልተቀበላችሁ ነው እያለ ይሄ ሰውዬ በጣም ብዙ ሚስጥር ነው ያጋለጠው እምላችሁ። በውስጣቸው የሚያብሰለስሉትን የሚናገሩትን የሚያወሩትንና የሚሄዱበትን ሮድማፕ በደንብ ግልጥ አድርጎ ነው ያሳየው በዚህ ኢንተርቪው ላይ። ኮሎኔል ደመቀ በፋኖ ኮዝ አላምንበትም ብሏል። ዳት ሚንስ አሁን የአማራ ጥያቄ ብለው የተነሱበትን ጥያቄ አላምንበትም፣ ጥያቄም የላቸውም ሲጀመር። አማራን ነፃ እናወጣለን የሚሉት አሁን ወልቃይት ነበር የነበረው፣ ራያ ነበር የነበረው፣ እሱ በትግል ተመልሷል። የራያም ጉዳይ አሁን በመከላከያ ሰራዊት በፌዴራል መንግስቱ የሚወሰን ነው የሚሆነው። ያው ህወሓት ላይ በሚወሰደው እርምጃ የሚቋጭ ነው የሚሆነው። ወልቃይት ነው ነፃ ወጥቷል። ራሱ አስረስ እንዳመነው በአማራ እጅ ነው ያለው። አሁን ዘላቂው መፍትሄ በኮንስቲቱሽናል ኦርደር ይፈታል የሚለው የፕሪቶሪያው ስምምነት እንዳለ ሆኖ እስካሁን ግን በነ ኮሎኔል ደመቀ ዘውዱ እጅ ነው ያለው። ነገር ግን ይሄን ያደረግነው ተባብረን ነው፣ ወልቃይትን ነፃ ያወጣ ነው፣ በጋራ ታግልን ነው ይላል። መከላከያ ሰራዊት ነው ወልቃይትን ከህወሓት ነፃ ያወጣው። መከላከያ ሰራዊትና የተከዜ ዘብ የሚባለው የነ ኮሎኔል ደመቀ የተጨቆነው በጣም ብዙ ዓመት በወልቃይት የማንነት አስመላሽ ኮሚቴ ውስጥ በጣም ብዙ ዋጋ የከፈሉ የመረራቸውና መስዋዕትነት ለመክፈል የተዘጋጁ የአካባቢው ጀግኖች ከመከላከያ ሰራዊት ጋር በጋራ ሆነው ታግለው ነው ርስታቸውን ያስመለሱት። ፋኖ የት ነበር ያኔ? ወይም የእናንተ አደረጃጀት የት ነበር? እናንተ ፋኖ ብላችሁ መከላከያ ሰራዊት ጋር በጋራ ከገባችሁ በኋላ እኮ ከጀርባ ስትወጉት እንደነበር ወይም ደግሞ ህወሓት አይደለም ጠላታችን መሳሪያችን ወደ ብልጽግና እናዞራለን እያላችሁ መሳሪያ ብቻ ለመታጠቅ በፋኖ ስም ከመከላከያ ጋር አብራችሁ እንደተሰለፋችሁ የራሳችሁ ጀነራል ተፈራ ማሞ የሚባለው ሰው ሲናገር ሰምተናል። በህወሓት ትግል ጊዜ ከመከላከያ ሰራዊት ጋር አብረን ብንሰለፍም ራሳችንን እያደራጀን ነበር ወደ ብልጽግና ለመዞር፣ ከብልጽግና ጋር ለመዋጋት ራሳችንን አቅማችንን እያዳበርን ነበር ብሎ ተናግሯል። ዳት ሚንስ እናንተ ወልቃይትን አላስመለሳችሁም። ወልቃይትን ያስመለሰው የአካባቢው ነዋሪ መስዋዕትነት የከፈሉት ጀግኖች እነ ኮሎኔል ደመቀ እና ጀግናው መከላከያ ሰራዊት ነው። ይሄ ሊሰመርበት ይገባል። እያለ ያለው ግን ኮሎኔል ደመቀ የወልቃይት ነፃ አውጪ ወይም ደግሞ የማንነት አስመላሽ ኮሚቴ ሆኖ ወልቃይት ነፃ እንዲወጣ የበኩሉን አስተዋጽኦ ግንባር ቀደም የአንበሳውን ድርሻ የሚወስድ የአካባቢው ነዋሪ ነው። ስለዚህ ይሄ ከሆነ በወልቃይት ማንነት ወይም በወልቃይት ጠባቂነት የሚታየው አሁን የኮሎኔል ደመቀ እና የተከዜ ዘብ የሚባለው የነሱ የጸጥታ ኃይል እና መከላከያ ሰራዊት። እነ ኮሎኔል ደመቀ ግን የፋኖን ኮዝ አናምንበትም ካሉ
እና ትግላችንን ለሆነ ግለሰብ ለሆነ ቡድን አሳልፋችሁ የምትሰጡ ከሆነ እኛ ወልቃይትን በማስመለስና እስከዛሬ አስከብረን በመቆየታችን ላይ ያለውን እውቅና የማትሰጡ ከሆነ ለፋኖ እኛም እናንተ የወልቃይት ማንነት አስመላሽ መሆናችሁንና ወልቃይት የእናንተ ንብረት መሆኑን እውቅና አንሰጥም። እንዲያውም ከዛ ያለፈ አደጋ ላይ እንዳናጋለጠው ወይም ለአደጋ እንዳይጋለጥ ስጋት አለኝ ይላል አስረስ ማረዳን። that means የእኛን ኮዝ የማታምኑበት ከሆነ የእናንተንም ኮዝ አናምንበትም። ስለዚህ እድሉን ካገኘን ከህወሓት ጋር ተባብረን አሳልፈን ወልቃይትን እንደምንሰጥ እንድታውቁ፣ ምክንያቱም ትግላችንን አላመናችሁበትምና እያለ እነ ኮሎኔል ደመቀ ምን ምላሽ ይሰጣሉ ለዚህ ጉዳይ የሚለውን ነገር በቀጣይ የምንመለከተው ነው የሚሆነው። በመጨረሻ የራያ አላማጣን አሁን ያነሳሁላችሁን ራያና አላማጣን ህወሓት ሲወስድ ምንም ማድረግ አልቻላችሁም ነበር ብሎ ሲጠይቀው በእኛ እጅ እኮ አልነበረም ይልና አሁንም በአካባቢው ላይ በክልሉ ላይ እየወሰነ ያለው የበላይነት ያለው ወልዲያንም ደሴንም ጎንደርንም ባህር ዳርንም የሚያስተዳድረው ብልጽግና ነው። ምን ነው 90% ክልሉን ተቆጣጥረናል ስትሉ አልነበረም ወይ? አሸንፈን ይዘናል። የለም ብልጽግና የሚባል አደረጃጀት መዋቅሩ ፈርሷል። 90% የአማራ ክልልን ይዘነዋል ስትሉ አልነበረም ወይ? አሁን ምን አለ? ጎንደርም ወሎም በስም ጠርቶ ነው ያለው። ጎንደርም ወልዲያም ደሴም ጎጃም ባህር ዳር እንደ መንግስት የሚወስነው ብልጽግና ነው። እኛ መወሰን አንችልም። አትችሉም ስንላችሁማ የለም ብልጽግና አሸንፈነዋል፣ መዋቅሩ ፈርሷል፣ ወታደሩ ማርከን ጨርሰነዋል፣ የሚሞተውን ገድለን የሚማረከውን ማርከን አሁን ብልጽግናን መቅበር ነው የቀረን ስትሉ አልነበረም ወይ? 90% የደረሰ መልሶ ተቆጣጠረባችሁ። እኔ አሁን በጣም ግራ የሚገባኝ ይሄንን እንኳን እየሰሙ ደጋፊዎቻቸው አሁንም ተስፋም ያደርጓል። አንደኛ መከላከያ ሰራዊትን ማሸነፍ ስላልቻለን ነው ይላል። ብልጽግና ወስኖ ራያን ለህወሓት የሰጠው እና አሁንም ጎንደርንም ጎጃምንም ወሎንም አካባቢውን እየተቆጣጠረ ያለው ብልጽግና የሚወስነው እንደ መንግስት ብልጽግና ነው በአካባቢው ላይ። ይሄ የሆነው ደግሞ ብልጽግናን ማሸነፍ ስላልቻለን ነው። ቃል በቃል ነው የሚለው፣ ብልጽግናን ማሸነፍ ስላልቻለን ነው። ያ ማለት መከላከያ ሰራዊቱን ማሸነፍ አልቻልንም፣ የክልሉን መዋቅር አሸንፈን ገብተን በነገሮች ላይ መወሰን አንችልም። እኛ ዛሬም ከ3 ዓመት በኋላ ዳዴ እያልን ህወሓትና ሻዕቢያን እባካችሁ አድኑን እያልን እየለመንን ያለን ድኩማኖች ነን። በራሳችን መራመድ የማንችል ካልተሸከሙን የማንሄድ እንደ ፈረስ ህወሓትንና ሻዕቢያን ተሸክመን ለመምጣት እየተለማመጥን ያለን ተገዢዎችና የሻዕቢያና የህወሓት ባሪያዎች ነን ነው እያለ ያለው። የብልጽግና የመንግስት መከላከያ ሰራዊት የምርኮኛ መንጋ ነው፣ ክልሉን በሙሉ ተቆጣጥረናል፣ ዛሬ እንዲህ ነው የሚባል ኃይል የለውም፣ አቅም የለውም እያሉ ሲፎክሩ የነበሩት እኮ የእነዚህ ሰዎች ጀነራሎች፣ የጦር አመራሮች ነን የሚሉ ቡድኑን በበላይነት እንመራለን የሚሉት እነ ዘመነ ካሴና እነ ጀነራል ተፈራ ናቸው። ያለው ከምርጫ በኋላ ዘመቻ ሊያደርግ ነው የሚል እንግዲህ ዘመቻ ከፈተ አልከፈተ የተለየ ነው የለውም፣ የተለየ ቁመና የለውም። መጀመሪያ ምንም አዲስ የሚያመጣው ነገር የለም፣ አዲስ የሚያመጣው የለም። ምክንያቱም የነበረው ነው የተራገፈው ተራግፏን በተለያየ የውጋ ሜዳ ላይ። ስለዚህ አሁንም ያነኑ አሰባስቦ የቆሰለውንም የተበተነውንም ሰባስቦ ነው የሚመጣ። የተለየ የኃይል ስብስብ የለው፣ ያው ነው። ለምሳሌ 13 እዝ አለኝ ይላል። 13 እዝ ሳይሆን ህዝቡን ነው ሰብስቦ እዝ የሚለው። ተመልከተ፣ 13 እዝ ማለት ምን ያህል እንደሆነ እኛ ሳምረን እናውቀዋለን። ግን በቁጥር ብዛት የሚሰራ መስሎ ህዝቡን ነው ራሱ እዚህ እየለፈለፈ ያለው። ስለዚህ ትርጉም ያለው ነገር ሊለውጥ የሚችል ተዋጊ ኃይል የለው። በየጊዜው የሚከዳው፣ በየጊዜው እጅ የሚሰጠው፣ በየጊዜው የሚማረከው፣ በየጊዜው መሳሪያው የሚያስረክበው ምንም የውጊያ ስነ ልቦና ህይወቱን ሊሰጥ የተዘጋጀ ኃይል የለው። ታዲያ የምርኮኛ መንጋ ከነበረ 90% ተቆጣጥራችሁ ከነበረ በራያ ጉዳይ ለምን አትወስኑም? ስለ ጎንደር ለምን ኃላፊነት አይኖራችሁም? ስለ ወልዲያና ስለ ደሴ፣ ስለ ወሎና ስለ ጎጃም መወሰንና አሳልፋችሁ መስጠትም መልሳችሁ መቀበልም ለምን አትችሉም? እኛ እኮ እያልን ያለ ነው። አሁን ህዝቡ እየፈራ ያለው
እነዚህ ሰዎች አቅሙን ቢያገኙ የአማራን ማንነት ወይም የአማራን መሬት አሳልፈው ለጠላት ለመስጠት ፈቃደኞች ናቸው ነው እያልን ያለ ነው። ዳት ሚንስ ያቆየው ተቆጣጥሮ ተከላክሎ ያቆየው እናንተ መልሳችሁ እንዳትሰጡት ማድረግ የቻለው መከላከያ ሰራዊት የሚባል ጀግና ሰራዊትና አቅሙን ያዳበረ መንግስት በክልል ውስጥ ስላለ ነው። እናንተ እንደምትሉት የምርኮኛ መንጋ ቢሆን እናንተ እንደምታወሩት እንደናንተ ውሸትና እንደናንተ አሉባልታ ትረካ ቢሆን ኑሮ እስከዛሬ እንኳን አማራ ክልል ኢትዮጵያም አፍርሳችሁ ነበረ። ነገር ግን አሁን እነ አስረስ ማረ የሚናገሩትን እውነት እየሰማ እንኳን መከላከያን ማሸነፍ አልቻልንም፣ ግዙፉን የመከላከያ ሰራዊት ብቻችንን ስንገጥም ያዳነን ህወሓት ነው፣ በጎንደርም በጎጃምም በደሴም በወልዲያም የሚወስነው የብልጽግና መንግስት እንጂ እኛ አይደለንም፣ ስለዚህ አቅም የለንም፣ ይሄ የሆነው ደግሞ ብልጽግናን ማሸነፍ ስላልቻለን ነው ብሎ ከ3 ዓመት ከ6 ወር ትግል በኋላ መሸነፉን መንግስትን ማሸነፍ አለመቻሉን መከላከያ ሰራዊቱን መቋቋም አለመቻሉን የሚናገረውን የራሱን የፋኖ ነኝ የሚለውን አመራር መልስ እየሰሙ አሁንም ፋኖ መጥቶ ስልጣን ይዛል ብለው የሚያስቡ የደናቁርት ክምችት ደግሞ አይጠፋም። እየነገሯቸው አልቻልንም፣ ተሸንፈናል፣ ልናሸንፈው አልቻልንም በቃ እያሏቸው አሁንም ይመጣሉ ብለው የሚጠብቁ ሰዎች ሲሳይ አጌና እንደሚለው እግዜር ይማራችሁ ካልሆነ በስተቀር ሌላ ምንም ሊባል የሚችል ነገር የለም። በአጠቃላይ ግን የነበረው ነገር ያለውን እውነት ግልጥልጥ አድርጎ ስላሳየን አስረስ ማረንም በተለይ ደግሞ ይሄንን ቃለ መጠይቅ ያዘጋጀውን ጋዜጠኛ በለጠን እናመሰግናለን ማለት እንፈልጋለን። ጠያቂ ማለት እንደዚህ ነው። ለነገሩ ብዙ ወሳኝ የሚባሉ ጥያቄዎች፣ ሌሎችም ጥያቄዎች መጠየቅ ይቻል ነበረ። ነገር ግን አጭር ደቂቃ ስለነበር የነበረው ካለው ሰዓት አንጻር በቂ የሚባሉ በጣም ምርጥ ነጥብ ያስቆጠረባቸውን ጥያቄዎች ጠይቆታል እና እናመሰግናለን ማለት እንፈልጋለን። እንግዲህ ከነ አስረስ ማረ ጥያቄና መልስ በኋላ አስረስ የሰጠውን መልስ ተከትሎ የራሱ የቡድን አባላት እና አመራሮቹ እነ ዘመነ ካሴ ምን ይሉታል? ማሸነፍ አልቻልንም ሲል ግዙፉን መከላከያ ሰራዊት ሲል አሁን በክልሉ እየወሰነ ያለው የመወሰን አቅም ያለው ብልጽግና ነው ሲል ማሸነፍ አልቻልንም ብልጽግና ብሎ ሲናገር እነ ዘመነ ካሴ ምን ይሉት ይሆን የሚለውን ጉዳይ እንዲሁም ደግሞ የአማራን ማንነት የአማራን ጥያቄ የማይቀበሉ የኢትዮጵያ ሉዓላዊ አንድነትና ግዛት የማይቀበሉ ኃይሎች ጋር ህብረት የለንም ብሎ በመናገሩ ህወሓቶች ምን አይነት ምላሽ ይሰጡታል የሚሉትን ጉዳዮች በቀጣይ የሚወጡ አዳዲስ መረጃዎች በሚኖሩበት ጊዜ ሳይቀዘቅዝ በትኩሱ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። ባነሳነው በተወያየንበት ሀሳብ ላይ ያላችሁን የግል አስተያየት ስለ 90% የአማራ ክልል ስለተቆጣጠረው የአማራው ሸኔና አሁን ብልጽግናን ማሸነፍ አልቻልኩም በክልሉ እየወሰነ ያለው ብልጽግና ነው ብሎ ስላመነው አስረስ ማረ ስለሚባለው በአንድ አፍ ሁለት ምላስ ስለሚያወሩት የፋኖ አመራሮች ያላችሁን አስተያየት በኮመንት መስጫው ላይ ጻፉልኝ። ማንኛውንም አስተያየትና መረጃ ልታቀብሉን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትሳፕ በኩል መረጃ ልትልኩልን እንዲሁም ደግሞ ልትደውሉልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በተለይም ደግሞ የቻናላችን አባል ወይም ሜምበር ቤተሰብ በመሆን ዘላቂ የሆነ ወርሃዊ ድጋፋችሁን ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።